ዛሬ በጌታ በኢየሱስ ስም ከሰው እጅ ነገራችሁ ይወጣና እግዚአብሔር እጅ ይገባል። በጌታ በኢየሱስ ስም የሰው እጅ በራችሁን የዘጋባችሁ የእግዚአብሔር እጅ ይከፍትላችኋል። የሰው እጅ ስራችሁን ያበላሸባችሁ የእግዚአብሔር እጅ ስራችሁን ያስተካክለዋል። በጌታ በኢየሱስ ስም ቀንበር ይሰበራል። እኔ አላውቅም፣ ይሄ ቀን ግን የማትረሱት ማስታወሻ ይሆናል። ብርቱ የሆነው የእግዚአብሔር እጅ ወደ ሕይወታችሁ ይዘረጋል። አሜን ይባላል። በመጽሐፍ ቅዱሳችን ውስጥ የእግዚአብሔር እጅ በብዙ ሰዎች ሕይወት ውስጥ ሲሰራ ሲንቀሳቀስ ብርታትና ኃይል፣ ጉልበትና ድፍረት፣ ድንቅና ተአምራት ሲያደርግ በብዙ ቦታዎች ላይ ትመለከታላችሁ። አማኞችን ከሌሎች ሰዎች የሚለያቸው አብሯቸው የሚገለጥ የሚሰራ፣ ሲሄዱ የሚቀድማቸው ደግሞ የሚከተላቸው፣ ሲገቡ ወደ ገቡበት ሁኔታ ቀድሞ የሚገባ የእግዚአብሔር እጅ እንዳለ መጽሐፍ ቅዱሳችን ላይ ታያላችሁ። እኛ አማኞችን ስታዩ ልዩነታችን የምንለብሰው ልብስ፣ የምንገዛው አስቤዛ አይደለም። አንድ አይነት የትምህርት ደረጃ፣ ተመሳሳይ አይነት አስቤዛ፣ እንደዚሁም ደግሞ አንድ አይነት አካባቢ ልንኖር እንችላለን። ነገር ግን ሕይወታችን የድል የአሸናፊነትና የበረከት ፍጹም ፍርሃት የማያውቀው ፍጹም ድንጋጤ የሌለበት ሆኖ ካያችሁት ያ በአማኞች ሕይወት ውስጥ የምታዩት የእግዚአብሔር እጅ የሚባል አሰራር ስላለ ነው። አስፈሪ ነገር እያለ በድፍረት አንገታቸው ቀና አድርገው የሚራመዱ ወንዶችና ሴት አማኞችን ካያችሁ ልዩነታችን የእግዚአብሔር እጅ ነው። ጉባኤው ልዩነቴ የእግዚአብሔር እጅ ነው ይበል። አሁን ዛሬ የማካፍላችሁ ቃል ለጸሎት ስለሆነ ቃሉን እየሰማን እየጸለይን ስለምንሄድ ልክ አፒታይቱ እንደተከፈተ ሰው ሕይወታችሁ ላይ ልዩነት የሚያመጣ ከዚህ ቃል ጋር አብሮ ልክ ይላችሁ ብሉቱዛችሁን ኦን አድርጋችሁ ዶክመንት ስትቀበሉ ከዶክመንቱ ጋር አብሮ ቫይረስ አንዳንዴ እንደሚመጣ ታውቃላችሁ። ልክ እንደዚሁ ዛሬ ይሄ ቃል ወደ እናንተ ሲመጣ ከቃሉ ጋር አብሮ የሚመጣ ኃይል ያለ ያገኛችኋል። ይኸውልህ አሁን እኔ ቃል ሳካፍል የትንቢት ቃል ሲሆን አሜን ብለ ይሄ የጴንጤቆስጤ ቤት ነው። አሜን እንድትል በርሳ እንድታወራ ከዚህ ቃል ጋር አብሮ የሚመጣ ኃይል ያገኛል። ደግሞ ዛሬ የሆነ ነገርህ ተለቆ በእጅ ይገባል። አዎ እንደዚህ በደንብ አፒታይቱ እንደተከፈተ ጉባኤ እንደ ኃያል ጉባኤ አሜን በሉ። ምክንያቱም የሚስማማ ሰው ካለ እኛ አማኞች ከሌላ ሰው የሚለየን ጫማችን አይደለም፣ ልብሳችን አይደለም። አንድ ፍጥረታዊ ሰው የማያየው መንፈሳዊ ሰው ብቻ የሚያየው አብሮን ያለ እጅ አለ። ይሄ እጅ ዛሬ በእናንተ ሕይወት ኦፕሬት ያደርጋል። መጽሐፍ ቅዱሳችን ውስጥ እጅ የሚለው ቃል ከ1800 ጊዜ በላይ ተጽፏል። አብዛኛው የሰው እጅ ነው። የእግዚአብሔር እጅ 24ቱ ብቻ ነው። ልክ መጽሐፉ ላይ እንደነገርኳችሁ 1800 ጊዜ በላይ እጅ የሚል ቃል ታገኛላችሁ። አብዛኛው የሰው እጅ ነው። ጥቂቱ 24ቱ ብቻ የእግዚአብሔር እጅ ነው። ስለዚህ ዛሬ የምጠይቃችሁ አብዛኛው በሰው ሕይወት ችግር የፈጠረ በሰው ሕይወት ምስቅልቅል ያደረገ ያስጠላ በሰው እጅ የተጀመረ ነገር በሰው እጅ ይቆማል። በእግዚአብሔር እጅ የተጀመረ ነገር ግን በማንም እጅ አይቆምም። የእግዚአብሔር እጅ ያወጣውን የሰው እጅ አያወርደውም። የእግዚአብሔር እጅ ያከበረውን የሰው እጅ አያዋርደውም። በጌታ በኢየሱስም የእግዚአብሔር እጅ ወደ እናንተ ትዘረጋለች። ማይቲ የሆነ የእግዚአብሔር ክንድ በሕይወታችሁ ይገለጣል። ሃሌሉያ። መጽሐፍ በአንደኛ ሳሙኤል መጽሐፍ ምዕራፍ 2 ቁጥር 9 ሲናገር እንደዚህ ይላል፣ ሰው በኃይሉ ድል አያደርግም ይላል። ሰው በእግዚአብሔር እጅ ካልሆነ በስተቀር ሰው በኃይሉ ሰው በእውቀቱ ሰው በሰው የሆነበት ዘመን ነው። ይሄ ለጊዜው ነው። የእግዚአብሔር እጅ ግን የእግዚአብሔር ኃይል ግን ድልን ይሰጣል። እኔ ጸልይላችኋለሁ በጌታ በኢየሱስ ስም 2017 ሳያልቅ ድል ቤታችሁ ይገባል። ድል ቤታችሁ ይገባል። በሆነ ጉዳይ የምስራች ትሰማላችሁ። በጌታ በኢየሱስ ስም ትሰማላችሁ። ጥቂት አላችሁ እዚህ ጉባኤ ለሊት ተነስቼ ቃሉን እያነበብኩ እየጸለይኩ እያሰላሰልኩ እያለ የእግዚአብሔር መንፈስ ተናግሮኛል። የእግዚአብሔርን መምጣት የምትጠብቁ የእግዚአብሔርን ጉብኝት የምትጠብቁ እስከ መቼ የምትሉ ሰዎች እግዚአብሔር ብሎኛል፣ እጄን ወደ እናንተ ዘረጋለሁ። እጄን ወደ እናንተ ዘረጋለሁ። እጄን ለእናንተ እከፍታለሁ። በጌታ በኢየሱስ ምድር ኃይሏን ትሰጣችኋለች። ምድር ፖቴንሻሏን ትሰጣችኋለች። በጌታ በኢየሱስ ስም ይሄ ይሆናል። አንድ ጊዜ ጉባኤው ይጩና የእግዚአብሔር እጅ ይበል። ድገሙና የእግዚአብሔር እጅ ይበል። ደመናው ሙፍ ያደርጋል። የእግዚአብሔር እጅ ይበሉ። እኔ ስናገር እናንተ የእግዚአብሔር እጅ ትላላችሁ። እስራኤልን የመራ ባህሩን የከፈለ ፈረስና ፈረሰኛውን ያሰጠመ ሌዋታን እባቡን የቆራረጠ ሽባውን የተረተረ ሙታንን የቀሰቀሰ እውራንን ያበራ ውሃውን ወደ ወይን ጠጅ የቀየረ ውሃውን ወደ ወይን ጠጅ የቀየረ ውሃውን ወደ ወይን ጠጅ የቀየረ መራራውን ጣፋጭ ያደረገ ለመካኒቷ ልጅ የሰጠ የተረሳውን ያስታወሰ የተጣለውን የሚያነሳ አሜን። ተባረኩ። ቁጭ በሉ። እናንተ የእግዚአብሔር እጅ ስትሉ እኔ በተናገርኩት ቃል ሁሉ ላይ የሚሰራ የእግዚአብሔር መንፈስ እየነካችሁ ነው። ልክ እኔ ለመካኒቷ ልጅ የሰጠ ስል የእግዚአብሔር እጅ ስትሉ በጌታ በኢየሱስ መካንነት ይቆማል፣ ጭንገፋ ይቆማል። እስራኤልን ያሻገረ ሲባል የእግዚአብሔር እጅ ስትሉ ዛሬ ከሆነ ነገር ትሻገራላችሁ።
ኢየሱስ ጌታ። ስለዚህ አጠገባችሁ ያለውን ሰው ተዉትና ወደ እግዚአብሔር ቃል በደንብ እንገባለን። ወዳጆች የእግዚአብሔር እጅ ሲመጣ በሰው ሕይወት ምን እንደሚሆን ዛሬ እንካፈላለን። ምንም ነገር ስለፈለግን አይሆንም። አሁን ባነበብኩላችሁ በእግዚአብሔር ቃል መሰረት ልክ የሎጥ ሕይወት ላይ እንዳያችሁት ማለት ነው። ልክ ሎጥን ከነበረበት ሁኔታ ያወጣና የረዳ የእግዚአብሔር እጅ ለኛም ያስፈልገናል። ወዳጆቼ አሁን ባነበብኩላችሁ የዘፍጥረት መጽሐፍ ምዕራፍ 18ና 19 ላይ የምትመለከቱት ነገር ምንድን ነው? በአጭሩ ልተርክላችሁ። ሶስቱ የሰማይ እንግዶች ሲመጡ በረከትና መርገም ይዘው ነበር አብርሃም ጋር የደረሱት። አብርሃም ቀትር ሆኖ ሳለ በመምሪያ አድባር ስር ተቀምጦ ነበር ይላል። ቀትር ሆኖ ሳለ ማለት በዚህ ሰዓት አካባቢ 6 ወይ 7 ሰዓት አካባቢ ላይ እንደዚህ ከመምሪያ ዛፍ በታች ቁጭ ብሎ ነበረ እና ድንገት ሶስት እንግዶች ወደ በመንገድ ሲያልፉ አብርሃም አያቸው። እነዚህ ሶስት እንግዶች በረከትና መርገም ይዘው ነበር አብርሃም ጋር የደረሱት። ስለዚህ ለአብርሃም የዘመናት ጥያቄውን የሚመልስ የልጅ ፍላጎቱን የሚያረካ የሳራን መካንነት የሚያበቃ በረከት የምስራች ይዘውለት መጥተው ነገሩት። ከዛ የቀረው አሁን እጃቸው ላይ የቀረው የፍርዱ ነገር የመርገሙ ነገር ስለነበረ እጃቸው ላይ የቀረውን የፍርድና የመርገም ነገር ይዘው ሎጥ ወደሚኖሩበት ወደ ሶዶምና ጎሞራ እንዳቀኑ ዘፍጥረት 18 ይነግራቸዋል። ወደ ሶዶምና ወደ ጎሞራ እንደመጡ እነዚህ እንግዶች ከተማይቱን ከማጥፋታቸው በፊት ሎጥን እንደዚህ አሉት፣ አንተና ያንተ የሆነውን ዘመዶችን ቤተሰቦችን ይዘ ከዚህ ከተማ ውጣ ብለው ተናገሩት። በኃይለ ቃል ተናገሩት። በቀድሞ ትርጉም ስታነቡ እንደዚህ ይላል፣ አትዘጊ፣ አንተንና ያንተ የሆነውን ከዚህ ከተማ ይዘህ ውጣ። በኃይል የተናገሩት በእሳት እንዳትጠፋ ብለው አሉት። የሚገርመው ሎጥ እሺ ይበላቸው እንጂ ለመውጣት ግን አቅም አልነበረውም። ለመውጣት ግን ጉልበት አልነበረውም። የሚገርመው ምህረት ተደርጎለት ሞገስ ተደርጎለት መንገዱን አሳይተውት ጥፋት ሊመጣ እንደሆነ እየነገሩት ሎጥ ግን መውጣት አልቻለም። ጉልበት አልነበረውም፣ አቅም አልነበረውም። ደጋግመው ውጣ ብለውታል፣ አስቸኩለውታል፣ ቶሎ በል ብለውታል። ሊመጣ ያለ እሳት አለ፣ ጥፋት አለ፣ ስለዚህ ምህረት ተደርጎልሃል፣ ሞገስ ተደርጎልሃል ብለው አሉት። የሚገርመው ግን ሎጥ መውጣት አልቻለም። አቅም ጉልበት አልነበረውም፣ ኃይል አልነበረውም። ከዚህ የተነሳ የሚገርመው ሎጥ አቅም ስላልነበረው ጉልበት ስላጣ ስላልቻለ ከሶዶም ጋር አብሮ ይጥፋ ግን አላሉም። ለዘገየ አቅም ጉልበት ላጣ ሰው አዘኑለት እና መጽሐፉ እንደዚህም ነው የሚናገረው። ትክክልም ነው። ለዘገየ ሰው ቶሎ በል ይሉታል፣ አስቸኩለውታል። ሊመጣ ያለ ጥፋታል። ደግሞ አንተን ስፔሻል የሚያደርግህ ሞገስ አግኝታል፣ ምህረት አግኝታል። ለአንተ የጸለየልህ ለአንተ በእግዚአብሔር መቀፊት የቆመ ሰው አለና ቶሎ ውጣ። ቤትን፣ ልጆችን፣ ሚስትን፣ ቤተሰቦችን፣ አማቾችን ካሉ ይዘውጣል። የሚገርመው ወዳጆቼ ሰውየው ግን እንደተነገረው ወዲያው መውጣት አልቻለም። ለመውጣት እኮ ተስማምቷል፣ እሺ ብሏል። እንደውም መጽሐፉ ሲናገር እንደዚህ ይላል፣ ወዲያው ጌቶች ይላል። ቃሉን አንብቡት። ጌቶች ወደ ተራራው ሸሽቼ ለመውጣት አልችልም። ምክንያቱም የነገሩት አንድ ጉዳይ ነው። ቶሎ ብለህ ከዚህ ከተማ ውጣ አሉት እና ሎጥ ከዛ ከተማ ወጥቶ ለመሄድ ለመሸሽ ሲያስብ ሊሸሽበት የታሰበው የተነገረውን ነገር ሲያየው ተራራው ትልቅ ነው እና ራሱን ሲያይ እዚህ ጥፋት እየመጣ ቢሆንም ወደ ተራራው ግን ሮጬ መውጣት የምችልበት ጉልበት የለኝም፣ አልችልም ጌቶቼ አልችልም። ጥፋት እየመጣ እንደሆነ አውቃለሁ ግን አልችልም። የሚገርማችሁ እንደዚህ ይሉታል፣ ቶሎ በል ቶሎ ውጣ፣ አትቆይ፣ ቶሎ አትዘግ ብለው ይሉታል። እና አቅም ጉልበት ባጣ ጊዜ መውጣት ፈልጎ ባልቻለ ጊዜ አብሮ ከሶዶም ጋር ይጥፋ አላሉም። እነዚህ መርገሙን ይዘው የመጡት እንደውም ይገርማል። ለዘገየ ሰው አቅም ጉልበት ላጣ ሰው የሚያስፈልገው የሚረዳው ጉልበት ነው። እና ለዚህ ይሄንን ሰው በተመለከተ አልጨከኑበትም፣ አዘኑለት። ዘግይቷል፣ ቆይቷል፣ ነገር ግን እንዲወጣ ተፈልጓል። ከዛ መጽሐፉ ሲናገር እንደዚህ ይላል፣ እነዚህ ይላል መላእክቶቹ መጡና ይላል የሎጥን እጅ ይላል የሚስቱን እጅ የሁለቱን ሴት ልጆች እጅ ይዘው አወጡትና ከከተማ ውጪ አስቀመጡታል። አሁን ሊመጣ ካለ ጥፋት የሚያወጣ የእግዚአብሔር እጅ ለሎጥ ያስፈልገው ነበረ። ዛሬ ማለዳ ብሎኛል ጌታ የእናንተንና የልጆቻችሁን እጅ የሚይዝ መልአክ ይላካል። በዘገያችሁበት ጉዳይ ላይ፣ አቅም ባጣችሁበት ጉዳይ ላይ የእግዚአብሔር እጅ ወደ እናንተ ይመጣል። በጌታ በኢየሱስ ስም አቅም የለኝም ከዚህ ሁኔታ ለመውጣት ከዚህ ጥፋት ለማምለጥ እያላችሁ ያላችሁ ሰዎች ካላችሁ ኢንተማይት ኔም ኦፍ ጂሰስ ጸልይላችኋለሁ። የእግዚአብሔር መልአክ እጃችሁን ይዞ ያወጣችኋል። ጩሁና በደንብ አድርጋችሁ አሜን በሉ። ለዘገየ ሰው የሚያስፈልገው ቆሞ የሚታዘብ ሳይሆን እጁን ይዞ የሚያፈጥነው እጅ ነው የሚያስፈልገው። አሁን ስንቶቻችሁ ናችሁ ነገር የዘገየባችሁ? በጌታ በኢየሱስ ስም መፍጠን ይሆንላችኋል። ልቀቁና አሜን በሉ። በደንብ በጌታ በኢየሱስ ስም መፍጠን ይሆንላችኋል። እስቲ ጩሁና አሜን በሉ። የእግዚአብሔር እጅ በሉ እስቲ ተባረኩ። ሕዝቅኤል መጽሐፍ ሲናገር እንደዚህ ይላል፣ የእግዚአብሔር እጅ በእኔ ላይ ነበረች፣ የእግዚአብሔር መንፈስ ወሰደኛል፣ አጥንቶች በሙሉ በሸለቆ አገባኛል። አሁን የእግዚአብሔር መንፈስ የእግዚአብሔር እጅ ባንተ ላይ ሲሆን የሚሆን ነገር አለ። እውነቴን ነው የምነግርህ፣ ህይወት በእርምጃ መሆኑ ይቀርና ዲቫይን አክሰለሬሽን ይሆናል። ወይኔ እኔ አምናለሁ፣ በእርምጃም አምናለሁ፣ አት ዘ ሴም ታይም ግን በመለኮታዊ ፍጥነት አምናለሁ። በጌታ በኢየሱስ ስም መውጣት ካለባችሁ ነገር በፍጥነት ትወጣላችሁ።
መውጣት ካለባችሁ ነገር በፍጥነት ትወጣላችሁ። መድረስ ወዳለባችሁ ነገር ሳይዘገይ ትደርሳላችሁ። እኔ ጸለይኩላችሁ በኢየሱስም በጊዜ መድረስ ይሁንላችሁ። የእግዚአብሔር እጅ ወዳጄ፣ የእግዚአብሔር እጅ ለእያንዳንዳችን ያስፈልገናል። የእግዚአብሔር እጅ ለእያንዳንዳችን ነው የሚያስፈልገን። ለመሰለ የእግዚአብሔር እጅ ረጅም ነው። የእግዚአብሔር እጅ የማይደርስበት ቦታ የለም፣ የማይገባበት ሁኔታ የለም። የሰው እጅ የማይደርስበት ቦታ አለ፣ የማይገባበት ሁኔታ አለ። አንዳንድ የምታውቃቸው ሰዎች እጃቸው ረጅም ከመሰለ ተሳስታል። ከደረሰ የሚደርሰው እስከ ፖሊስ ጣቢያ ነው፣ የሚደርሰው እስከ ፍርድ ቤት ነው፣ የሚደርሰው እስከሆነ ሚኒስቴር መስሪያ ቤት ነው። ኢትዮጵያ ውስጥ በጣም እጁ ረጅም እስከ ቤተ መንግስት ነው። ከዛ በላይ አይረዝምም። ይገርማል። የእግዚአብሔር እጅ ግን እጁ ረጅም ነው። የማይገባበት ሁኔታ የለም፣ የማይደርስበት ቦታ የለም። አሁን አንተ እዚህ እየጸለይክ ውጭ ሀገር ያለ ዘመድህ በኢየሱስም ይፈወሳል። የትኛውም አይነት ሁኔታ ይስተካከላል። የእግዚአብሔር እጅ ወደ ሁኔታ ይገባል። ሰው እጁን አስገብቶ ነገር የተያዘባችሁ ሰዎች ዛሬ እግዚአብሔር እጁን ይዘረጋል፣ ነገራችሁ ይለቀቃል። ሰው እጁን አስገብቶ በር የዘጋባችሁ ዛሬ እግዚአብሔር እጁን ይዘረጋል፣ በራችሁ ይከፈታል። በደምጩና አሜን ባሉ። ይሄ የመጽናናት ጉባኤ ነው። ይሄ የኃያላን ጉባኤ ነው። ይሰማል። አርብ እንማራለን። እሁድ የመጽናናትና የኃያላን ጉባኤ ነው። ሰው በደንብ አድርጋችሁ ስሙኝ። ለእያንዳንዳችን የእግዚአብሔር እጅ ያስፈልገናል። የባለስልጣን እጅ አይደለም፣ የባለ ሀብት እጅ አይደለም። የባለስልጣንና የባለ ሀብት እጅ የሚችለው አለ፣ የማይችለው አለ፣ የሚገባበት አለ፣ የማይገባበት አለ። የእግዚአብሔር እጅ ግን ይገርማል። ፈርዖን ቤት ይገባል፣ ባቢሎን ይሄዳል። የእግዚአብሔር እጅ የማይገባበት የለም። የእግዚአብሔር እጅ ለቂሮስ ተዘርግታ ስለነበረ ልክ እንደዚህ በጌታ በኢየሱስም ጸለይኩላችሁ። ዛሬ የእግዚአብሔር እጅ ወደ ሁኔታችሁ ይገባል፣ ወደ ቤታችሁ ይገባል፣ ወደ ኑሯችሁ ይገባል። አልሰለቸኝም እናንተ ማገልገል። ይገርማችኋል። አልሰለቸኝ። እንደውም ሳያችሁ በረታል። አምላካችሁ መንፈስ ያበረታኛል። ስለዚህ የሚስማማ ሰው ካለ እንደውም መጽሐፍ ሲናገር እንደዚህ ይላል። ላታካቻ የሚከፍታል የሚዘጋ ይደለዋል፣ የሚዘጋ የሚከፍት ይደለዋል። ምናልባት እነሱ ከሰኞ እስከ ሰኞ ሊደግሙ ይችላሉ፣ ነገራችን እንዲዘጋ እንዲቋረጥ። እኛ ግን አንድ ነገር እናውቃለን። አምላካችን እጁ ብርቱ ነው። ይከፍታል፣ የሚዘጋ የለም። ይዘጋል፣ የሚከፍት የለም። ዛሬ ጸለይኩላችሁ በኢየሱስ ስም የእግዚአብሔር እጅ ደጃችሁን ይከፍታል። አሜን ነው ወይ? ጻፉ እንደዚህ ብላችሁ የእግዚአብሔር እጅ ያስፈልጋችኋል። ቢኮዝ የእግዚአብሔር እጅ የማይገባበት ቦታ፣ የማይገባበት ሁኔታ፣ የማይደርስበት ቦታ። ወዳጆቼ የእግዚአብሔር እጅ ድንቅና ታምራትን ታደርጋለች። የእግዚአብሔር እጅ የሰለለውን ጉልበት ትሰጠዋለች፣ ለሞተው ሕይወትን ትሰጣለች፣ የተበላሸውን ታስተካክላለች። ለምንድን ነው ዛሬ ወደዚህ ጉባኤ የመጣሁት እያላችሁ እየጠየቃችሁ ያላችሁ ሰዎች በተጨባጭ ታንጅብል በሆነ ሁኔታ በዚህ ዓመት የእግዚአብሔር እጅ በሕይወታችሁ ታዩታላችሁ። ወይኔ የእግዚአብሔር እጅ በሕይወታችሁ ታያላችሁ። ኋላ ላይ ያለው ሰው በደንብ አድርግና አሜን በል። የእግዚአብሔር እጅ ድንቅና ታምራት ታደርጋለች። ወዳጆች ከጥፋት ጉድጓድ ከረግረግ ጭቃ ያወጣል። የእግዚአብሔር እጅ በጥፋት ጉድጓድ ውስጥ የገባ በረግረግ ጭቃ የተያዘ ሰው ያለው አማራጭ ከገባበት ረግረግ ጭቃ የሚያወጣው የሚረዳው እጅ ነው። ስሞ የሚያወጣው እጅ ነው። ደግሞ ይገርማቸዋል። የእግዚአብሔር እጅ ከጥፋት ጉድጓድ ከረግረግ ጭቃ ብቻ ሳይሆን የሚያወጣው በከፍታ ላይ ታቆማለች፣ አረማመድን ታጸናለች። አውጥቶ አይደለም ሜዳ ላይ የሚለቅ ያወጣና ካለበት ሁኔታ በኮረብታ በከፍታ ላይ በአለት ላይ የእግዚአብሔር እጅ ታቆማለች። ከዛ በኋላ እንደዚህ ይላል፣ አረማመድህን ታጸናለች። መጽሐፍ እንደሚናገር ከፊታቸው የነበሩ ነገሥታቶችን እንደ ቅጠል እንዳረገፈላቸው ከፊታቸው የነበሩ ኃያላኖች በድንጋጤ እንደወደቁ እዛ ምድር ያሉ እንደተናገሩ እግዚአብሔር ምድሪቷን አሳልፎ እንደሰጣችሁ እናውቃለን እንዳሉ በጌታ በኢየሱስ ስም የእግዚአብሔር እጅ ምርኮን አሳልፎ ይሰጣቸዋል። ዛሬ ወደዚህ ቤት ዛሬ የመጣው መልእክት እንዳለ አምነ ከሆነ እመነኝ፣ ኢኮኖሚ ካንተ እጅ ይወጣና እግዚአብሔር እጅ ይገባል። እግዚአብሔር እጅ ይገባል። ታያለ በጌታ በኢየሱስ ስም። ኢዮብ እንደተናገረ መስማትን ሰምቼ ነበረ፣ አሁን ግን አይኔ አየች እንዳለ በጌታ በኢየሱስ ስም ያ የሰማችሁት የእግዚአብሔር እጅ ዛሬ ግን ማየት ይሆንላችኋል። ዘንድሮ ማየት ይሆንላችኋል። አሜን ነው ወይ? ሴ አሜን። አሁን ከሞቀ ያለው አማራጭ ሙቀት ከውስጥ መጨመር። የውጩን ሙቀት ለመቋቋም ከውስጥ ሙቀት ነው መጨመር ያለበት። ይሄ እንደሆነ ጴንጤ በቃሉ ጉዳይ ላይ ኮምፕሮማይዝ አላደረግም። እዚህ የደረስኩትም አሜን እያልኩ ነው። አምላኬ እጁን አውቀዋለሁ፣ የጌታን እጅ አውቀዋለሁ። አሜን ነው ሴ አሜን። ደግሞ እንደዚህ ነው ልንገርህ፣ እግዚአብሔር መንፈስ የሚነግረኝ መስማትን ሰምቼ ነበር ያላችሁ ሰዎች እስከ ዛሬ ለሌላው ሲደረግ የሰማችሁ ለእናንተ ሲደረግ ታያላችሁ። አልሰማችሁኝም ያልኩት? እስከ ዛሬ ለሌሎች ሰዎች ሲደረግ የሰማችሁ ሰዎች ለእናንተ ሲደረግ ታያላችሁ። በቃ ልመርቃችሁ፣ ስትሞሸሩ ታያላችሁ፣ ስትከብሩ ታያላችሁ፣ በከበረ ሰረገላ ላይ ስትወጡ ታያላችሁ።
መጽሐፍ ሲናገር እንደዚህ አለ። መጽሐፍ ሲናገር እንደዚህ አለ። በጊዜው ከፍ እንዲያደርግ ከእግዚአብሔር እጅ በታች ራሳችሁን በጊዜው ምን እንዲያደርግ የእግዚአብሔር እጅ ከፍ የሚያደርግ ማን? ከፍ የሚያደርግ ማን? ወይኔ ከፍ የሚያደርግ ማን? ጨምር። ከፍ የሚያደርግ ማን? የሚባርክ ማን ነው? አሜን ነው ወይ? ሴ አሜን። እኔ ቃሉን እያነበብኩ ቃሉን እያጠናው እኔ እናንተ እስቲ እንደዚህ በል እንደዚህ 45 እንደዚህ ግራችሁ እንደዚህ አርጉ። አጣም ጎሽ ሲያምርባችሁ ይኸው እንደዚህ አርጋችሁ ቃሉን እያነበብኩ እንደዚህ ይላል ዘፍጥረት መጽሐፍ። ሎጥን ውጣ ብሎ ቢሉ ያስቸኩሉት ምን ቢሉት ሰውየው ቁጭ ተራራውን አየና እኔማ ወደዛ ማምለጥ አልችልም መሄድ አልችልም ነው አልችልም። አንተ ካልቻልከኝ አንችልም። አንተ ስላልወጣ አብራ አጠፋ አትችልም። የሎጥን እጅ የሚስቱን እጅ የሁለቱ ሴት ልጆች እጆቻቸው ይዘዋል። መንጫው አጥፋቸው 45 ሄሎ እግዚአብሔር ምስክሬ ይሁን። አሁን መቼ ነው ከዚህ ሁኔታ መውጣው የምትሉ እየፈለጋችሁ አሁን ካላችሁበት ሁኔታ መውጣት ያቃታችሁ ካላችሁበት ሁኔታ የሚያወጣ እጅ ይዘረጋላችኋል። የሰማኝም የተስማማም ሰው ካለ አሜን ይበለኝ። በጌታ በኢየሱስ ስም ከእጥረትና ከውጥረት ያወጣችኋል፣ ወደ ሰፊ ስፍራ ያወጣችኋል። አሁን ለዘገየ ሰው ምንድን ነው የሚያስፈልገው? የሚያፈጥነው እጅ። ቆይ እኔ ስጠይቃችሁ እናንተ መልሱ። ለዘገየ ሰው ምንድን ነው የሚያስፈልገው? የሚያፈጥን እጅ መልሱ። ለዘገየ ሰው ምንድን ነው የሚያስፈልገው? ለዘገየ ሰው ምንድን ነው የሚያስፈልገው? በር ለተዘጋበት ምንድን ነው የሚያስፈልገው? የሚከፍት እጅ። ነገሩ ለተያዘበት ምንድን ነው የሚያስፈልገው? የሚያስለቅቅ እጅ። በጌታ በኢየሱስ ስም ይሆንላችኋል። የእግዚአብሔር እጅ ወደ ህይወታችሁ ሲመጣ ምን እንደሚሆን ልንገራችሁ። 11 ነጥብ ነግራችኋል። የመጀመሪያ ይሄ እየጸለየ ላለ ሰው ብቻ ነው ይሄ መልእክት። ጌታ ሆይ ለሚል አባ ለሚል የኔ ጌታ ለሚል ዛሬ ለምን እዚህ ጉባኤ መጣው ካልሽ በቃ መልእክቱ ይሄ ነው። አንቺ እዚህ ቁጭ ብለሽ ይኸውልሽ በሮችሽን እየከፈተ ያለ እጅ አለ። ከጥፋት እያስመለጠሽ ያለ እጅ አለ። አንደኛ የእግዚአብሔር እጅ ወደ ሰዎች ህይወት ሲመጣ የሚያደርገው ነገር አንደኛ የተወሰደብህን ነገር ያስመልስልሃል። የተወሰደብህን ነገር አውቀሚውን ሳታቅ ፈልገሚውን ሳትፈልግ አቅም ኖሮ ይህም አቅም አጥተህ ያንተ የነበረ የምታውቀው ዛሬ ግን የሌለ ስንት ነገር እንዳላለው ከእግዚአብሔር የተቀበልከው ገና በልጅነት እግዚአብሔር ሰጥቶ የነበረ የጸሎት ህይወት፣ የአምልኮ ህይወት፣ የሥራ የተለያየ ጉዳይ በተለያየ ምክንያት የተወሰደባችሁ ሰዎች እዚህ ውስጥ ልትኖሩ ትችላላችሁ። ያን ጠላት የወሰደባችሁን ነገር የእግዚአብሔር እጅ ያስመልስላችኋል። ያስመልስላችኋል። በደንብ አድርጋችሁ አሜን በሉ።